አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሀገሬ ልጆች ውድ ኢትዮጵያውያን በያላችሁበት ሰላምታ ይድረሳችሁ። ላለውኝ ሁላችሁንም ሰላም ብያለሁ። ቤተሰብ ቻናሌን ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። በቅንነት አዲስ ጀማሪ ነኝ፣ አበረታቱኝ እላለሁኝ። ውድ ቤተሰቦቼ ዛሬ ለእናት የሚሆን ግጥም ይዤላችሁ መጥቻለሁ ማለት ነው። በእርግጥ በዓለም ላይ ያሉ ደራሲያን በሙሉ በዓለም ላይ ያለው ሕዝብ በሙሉ የሚያስማማን ነገር ቢኖር ስለ እናት ቢገጠም እሷን የማይገልጻት መሆኑ ሁላችንም ያግባባናል፣ ያስማማናል። ነገር ግን ያው ሁሉም ሰው ስለ እናቱ ብዙ ነገር ይናገራል፣ ብዙ ነገር ያወራል ማለት ነው። እኔም እስኪ ለእናቴ አንዲት ግጥም ልጻፍላት። በእርግጥ እኔ ጸሐፊ ወይም ገጣሚ አይደለሁም፣ ግን እስኪ ልሞክር ብዬ ብዕሬን አነሳው ማለት ነው እና የተወሰነች አንቀጽ አቀናብሬ ገጥም ያለው። እስኪ እንግዲህ በደንብ አዳምጡት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። በድጋሜ ቻናሌን ሰብስክራይብ፣ ሸር አድርጉልኝ፣ ላይክም አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሆኑ ላለሁኝ ላንብብላችሁ። የግጥሙ ርዕስ እናቴ የኔ እናት። እልሻለሁ የኔ እናት ብርሃኔ ነሽ ለኔ ህይወት፣ ማትሰለች ማር ወተት ባንቺ እኮ ነው ካላህ በታች መጽናናት። ያስተማርሽኝ የመከርሽኝ ሁሌም አለ ባሚሮዬ፣ ስንቅ ሆኗል ለኑሮዬ። ምን ብቸገር ምንም ባጣ በህይወቴ፣ አይከፋኝም አንቺ ካልሽ ውዷ እናቴ። ምን ብከሳ ምን ብጠቁር፣ ምን ብወድቅ ምን ብሸነፍ ምን ብረታ፣ እኔ አንቺን አውቅሻለሁ ልጄ ብለሽ ታቅፊኛለሽ በደስታ። ኑሮን ለማጋፋት ዓለም ላይ ሲኖሩ ሁሌ በዙሪያችን ብዙ ሰው ቢኖርም፣ እማ ካንቺ በቀር ሚስጥር የሚጠብቅ ከልብ የሚወዳጅ ፈጽሞ አይገኝም። ልለምንህ አንዱ አምላኬ ክፉ አይንካት ውዷ እናቴ፣ ትኖርልኝ በዱንያ ላይ ደስ ብሏት። ምኞቴ ነው ክፉ አይንካት፣ እሱን ታዘሽ በትእዛዙ ያሳደግሽኝ። ተለያይተን እንዳንቀር ያገናኘን ደጉ አምላክሽ በድጋሚ ይላል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ አድርጉ።